ዋው 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 ዋው! እንደዚህ ነው ቆንጆ ማለት፣ እንደዚህ ነው ጎበዝ ማለት፣ እንደዚህ ነው ትትና መያዝ። አያችሁ ተምሮ ለወግ ማዕረግ ማብቃት ነው። እንደዚህ ዝም ብሎ ተመጨቃጨቅ እንደዚህ ሚዲያ ላይ እንትን ከማለት ምናምን እንግዲህ ሄርሜላዬ እንግዲህ ድምቅ ምር ብላ ፈካ ብላ እንግዲህ በዚህ መልኩ እንግዲህ ምርቃቷን እያካሄደች ትገኛለች። እንኳን ደስ አለሽ፣ ደስታሽ ደስታችን ነው። እንኳን ለዚህ ቀን አበቃሽ ማለት ነው። በጣም እንግዲህ ተመልከቱ፣ እንደዚህ ነው እዚህ ማለት ሚዲያ ላይ እንግዲህ አንዳንድ ሰው ስታዩት የሆነ በቃ የማይረባ ወይንም ደግሞ ሆሳ ሰው ወይንም ደግሞ እንደዚህ ተመልከቱ። ይህ በቃ አያችሁ ትትና ብቃት ይሄን ይጠይቃል። እናንተ ግን በቃ ሰውን ከማንቋሸሽ ውጭ፣ ሰውን ከመሳደብ ውጭ፣ ሰዎችን ዝቅ ከማድረግ ውጭ ይሄውላችሁ። ከዛኛው ሰፈር ደግሞ ጭቅጭቅ እንጂ ምንም የሚያውቁት ነገር የላቸውም። ትምህርታቸውንም ትተው ወይ ያልተማሩ ወይ ያልሞቱ ወይ ያላደጉ ወይ በቃ አያስበሉ ወይ አያስጠጡ ከጭቅጭቅ ውጭ ሌላ ነገር የማይታወቅ ማለት ነው። ሄርሚ ደግሞ ቆንጂት ይህን ትሰራለች። ዛሬ እንግዲህ እንደምታዋት ምርፈካ ድምቅ ብላ እንግዲህ ማታ እንግዲህ የሚያምር ቪዲዮ ይለቀቅላችኋል ማለት ነው። በነገራችን ላይ እኔ በውስጥ ስለማወራት ማለት ነው ስቶሪ ላይ ነው ተለቋል ማለት ነው። እንግዲህ እንደዚህ ብላ ፈታ ዘና ብላ እንግዲህ እኔ ደግሞ ጎጃም ሚዲያ እንግዲህ ሸለል ስል እንግዲህ ይሄ መጥቻለሁ ማለት ነው። እንኳን ደስ አለሽ ሄርሜላዬ በድጋሚ እንኳን ደስ አለሽ፣ ቤተሰቦችም እንኳን ደስ አላችሁ። እንግዲህ ምርቃቷን እንግዲህ ትምህርቷን ጨርሳ አጠናቃ እንግዲህ በዚህ መልኩ ተመርቃ ትገኛለች ሄርሜላ። በጣም ደስ ይላል ሀቂቀትን እውነት ለመናገር ማለት ነው። እና እናንተ ደግሞ ሞኞቹ ተጃጃሉ ዝም ብላችሁ ጅሎቹ ማለት ነው። አዎ ትምህርታችሁን እያካሄዳችሁ በጎን እንደ ሀይሚዬና እንደ ሄርሜላ እንትን ብትሉ የተሻለ ነገር ነበር ማለት ነው። ግን አላወቃችሁበትም። እንግዲህ አላህ ይድረስላችሁ ማለት ነው። ስለዚህ ይህንን ይመስላል ማለት ነው። ሄርሜላዬ የኔ ቆንጆ የኛ ድምቀት እንወድሻለን፣ እናከብርሻለን። እንኳን ደስ አለሽ፣ ቤተሰቦችሽን ሁላ እንኳን ደስ አላችሁ ብለናል። እውነት ለመናገር ጸዳ ያልሽልሽ አንቺ ብቃት ያለሽ በምንጣሟ ከዛኛው ሰፈር በምንጣማቸው አንቺን መሆን አይችሉም። እሺ ራትሽን ከማንም ጋር አታወዳድረሽ ውዴ። ያ ከማንም ጋር ራስሽን አታወዳድሪ። አንቺን መሀል ማንም አይችልም። አዎ በቃ የምሬን ነው። ራሱን ከሰው ጋር ማወዳደር ምናምን ይደብራል። ራሱን ችሎ የሰው ቀጥ ብሎ ሲሄድ ደግሞ ደስ ይላል ማለት ነው። እና አንቺ ደግሞ የንግግር ምሁር የንግግር በቃ አራዳ ነሽ። ስለዚህ ዛሬ ደግሞ እንግዲህ እንደዚህ ድምቅ እምር ፈካ ብለሽ እንግዲህ ይሄ ነው ትትና እንዴ! ተምሮ ስራውን መያዝ ተምሮ እንደዚህ ማሳየት ነው። በነገራችን ላይ ሶሻል ሚዲያ ላይ ያየነው ሰው ሁሉ ከጀርባ ምን እንዳሉ አናውቅም። ከጀርባ ጥሩ ይሁን ጅል ይሁን ሞኝ ይሁን እኮ የምናውቀው ነገር የለን። በሚመጣው ቪዲዮ ነው ሀሳብ አስተያየት የምንሰጠው እንጂ እኛ ማለት ነው። ስለዚህ አሁን ብዙዎቹ በቃ ስራ እንደማይሰራ ሰው ወይ እንደዘርዛለ ወይ እንደበጥፎት ነው ምናምን አድርጎ ያለና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ነው ረመዳን እንዴት ይዟችኋል? ዛሬ እንግዲህ 5ኛ ቀናችን እህቶቼ። አላህ ሱብሃነሁ ወተዓላ ጽሞ ከሚጠቀሙት ባሮቹ ከሚወዷቸው ባሮቹ አላህ ያድርገን ኢንሻአላህ። ሰርተው ከሚጠቀሙት ያ ረብ ጌታ የርፈት እንጀራ ይስጠው። ሁልጊዜ በአረብ ቤት ሁልጊዜ በስደት አይደለም። አላህ ለሀገራችን አቁተን ደግሞ በሀገራችን ላይ ደግሞ ሀገራችን ሰላም አላህ አድርጎልን ኢንሻአላህ። ህዝባችንንም ሰላማቸው ይመለስልን። አገር ሲኖር ህዝብ አለ፣ ህዝብ ሲኖር አገር አለ ማለት ነው እህቶቼ። አገር ያለ ህዝብ ባዶ ነው ታውቃላችሁ። ስለዚህ ይህንን እምላችሁ ድምቅ እምር ፈካ በሉልኝ። ኪሳችሁ ሞላ ይበልልኝ ኢንሻአላህ። ከጤና ጋር የሞቱትን አላህ ይራህማቸው ኢንሻአላህ። እኛንም ደግሞ ከምርጥ ባሮቹ አላህ ይደብልቀን ኢንሻአላህ። አላህ ይውደደን። ወዳችኋለሁ፣ አከብራችኋለሁ። ለምታበረታችሁ ሰብስክራይብ፣ ላይክ ለምታደርጉኝ አመሰግናለሁ። ምርጦች የኔ ቆንጆዎች ማለት ነው። ክብር በሉልኝ የኔ ክብረቶች የኔ ድምቀቶች ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ እንግዲህ ዛሬ በዚህ መልኩ እንግዲህ ተመልከታችሁ እንግዲህ ድምቅ ፈታ ዘና ብላ እንግዲህ ሄርሜላ መጣለች። እንኳን ደስ አለሽ በድጋሚ የኔ ማር፣ እንወድሻለን፣ እናከብርሻለን የኔ ቆንጆ የኔ ጭገሬዳ። እሺ ይሄንን ነው የምንልሽ ማለት ነው። ይሄ ነው አንቺ ቆንጅናሽ ትትናሽ፣ በዚህ ነው የምናደንቅሽ። በቃ ለዚህም ነው የምንወድሽም እኮ ለዚህ ነው የምንወድሽ ራሱ ለዚህ ነው የኔ ማር
የኔ ቆንጆ፣ የኔ ድምቀት፣ የኔ ጭገሬዳ። እሺ፣ ለዚህ ነው የምንወድሽ። እንወድሻለን፣ እናከብርሻለን። እንኳን ደስ አለሽ።